ቀነፍ ክፍል 7 የመጨረሻው ክፍል አብዱልሐኪም ሰፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የአብዱቲዩብ ፋሚሊያስ ቀንፍን ዛሬ የመጨረሻውን ክፍል ይዘን መጥተናል። ክፍል 7 አብረን እንከታተል። የብርሃን ጸዳል የቀኑን ፍካት አድምቆታል። ድብቅ ነገር ሁሉ ግልጽ ይሆን ይመስል ሁሉም ባለጥለት ነጭ ነጠላውን ተከናንቦ አስረቅራቂ ሙሾ በሚመስል የቁጭት እንባ ያነባል። ከዚህ በፊት ስለመኖራቸው ፍንጭ ያልነበራቸው ሰዎች በጠቅላላ እየተንጋጉ ዋይታውን እያቀለጡ ነው። የዚህ ሁሉ ነገር ትርጉም ግራ የገባው አንድ ልጅ የተከናነበውን ጋቢ በእንባው ረጥቦ ፉም ከመሰሉ አይኖቹ ያለማቋረጥ የእንባ ዘለላዎች እንደ ጅረት ያለማቋረጥ ይፈሳል። ለቀስተኛ ሁሉ በየተራ እየተንጋጋ የማጽናኛ ቃሉን እየወረወረ ከፊቱ እያነባ ይሄዳል። ለማንም ምንም ምላሽ ከመስጠት የተቆጠበው የውስጡን እልህ በእንባው ከመግለጽ ውጪ ምንም ድፍረት አላገኝም። ገና በሃያዎቹ የእድሜ ክልል የሚገኝ በጣም ያልቀላ በተለምዶ የቀዳማ የሚመስል ክብ ፊት ያለው ተጫዋች ልጅ ነው። የሚያውቁት ሁሉ በማራኪ ፈገግታውና በጨዋታ አዋቂነቱ ይወዱታል። ዛሬ ግን ያ ጨዋታው ፈገግታው ከፊቱ የለም። ጨዋታ አዋቂ አንደበቶቹ ተለጉመዋል። እነዚያ ጣፋጭ አንደበቶቹ ሳቅ ተርበው ሐዘናቸውን በእንባ ጎርፍ እየገለጹ ነው። ቤንያሚን በምድር ላይ አሉኝ ብሎ የሚላቸው አንዳቸውም የሉም። ሁሉም ሂደዋል። ብቸኛ ጓደኛውም እርዳታውን እየፈለገ ተስፋ እንዳደረገበት ተስፋውን ሊነጥቀው ላይመለስ ሄዷል። ምድር የሲኦል ያህል ቀፈፈችው። ስለመፈጠሩ ተቆጬ። ተስፋ መቁረጥ ዙሪያውን ከቦ ለምን ትኖራለህ? መኖር ምን ይፈይዳል? ለማን ብለህ ልትኖር ነው? እያለ ህሊናውን ይወቅሰዋል። በተቀመጠበት ዊልቸር ላይ ሆኖ የቁጭት እንባውን ያወርዳል። በሆስፒታል ውስጥ የሳሚ ግድያ ዜና ከተሰማ በኋላ ወይዘሮ ሸምሲያ በገዛ ልጃቸው ላይ እንዲያ መሆናቸው ትውስ እያለው ለራሱ ይሁን ለሳቸው ሳያውቀው እንባው ይወርዳል። ሰው በሚያስፈልገው ሰዓት አጠገቡ ያልተገኙ ሁሉ በመገናኛ ብዙሃን በሰሙት እየመጡ ያዞ እንባቸውን እያወረዱ ወሬ ማጣፈጫ ቃላት ለማግኘት በማስተዛዘን ሰበብ ጆሯቸውን ደቅነው ተጥደዋል። ቤንያሚን የሐዘን በትር ዙሪያውን መጥቶት ይንገበገባል። በአንድ ጊዜ እህት፣ እናትና ጓደኛ አጥቷል። የፀሐይዋ ድምቀት ለሱ ጨለማ ነው። የብርሃን ወጋገን ተመልከት፣ ማንም የለህም፣ ብቸኛ ነህ እኮ የሚል እየመሰለው ያጣውን እንዲያስተዋል የተላከ መልእክተኛ ይመስለዋል። የሚያምር ነገር ሁሉ የሚቀፍኑበታል። በዚህ መሃል አንድ የማያውቀው ስልክ ተደወለ። ለጊዜው ሐዘኑ እንጂ ምንም የሚታወሰውም ስልኩ ምንም አያስታውሰውም። ስልኩን በትክክል ማውራት ከብዶት አጠገቡ ለሚገኝ አንድ ሰው ሰጥቶ ምን እንደሚፈልግ ጠይቀው አለ በዛለ ድምፅ። ስልኩን ተቀብሎት ከደዋዩ ጋር ሰላምታ ተለዋውጦ ቤንያሚን አለመሆኑን ገልጾ አድራሻ ከተለዋወጡ በኋላ ስልኩ ዘጋ። ወይዘሮ ሸምሲያ ሐዘን ቁርፍድ አድርጓቸው እያነቡ ያለው እንባ ፊታቸው ላይ ጥቁር ሰንበር ሰርቶ ፊታቸው በጥቁር ጅራፍ እየተመታ እስኪመስል ጠቁሮ መግያቸው ወጥቷል። አንድም ቀን እንደ እናት በወጉ ሳይጦሩ እድሜ ዘመናቸውን በሙሉ የለፉላቸውን ልጆቻቸውን እርባና ቢስ ሆነው የሐዘን ሽመል አስታቅፏቸዋል። ክበር አሉ። በምን ሆኜ ልክበር? የትካዜ ሾተል ገብቶ በኔ መንደር እያሉ የሐዘን መማማቃቸውን የሚደሰክሩ
በነገርም እየወጉ የሚያስለቅሱትን እየሰሙ እንባቸውን ማውጣት ከበዳቸው። የእርጅና ዘመናቸው በሐዘን ማጌጡ አንገሽግሻቸው። ሁሌም ከዛሬ ነገ ይሻላል ብለው የናፈቁት ነገ እንደናፈቃቸው ሳይሆን በዕድሜ ዘመናቸው ያላዩትን መዓት ይዞ ከትላንት ብሶ ተቀበላቸው። እህል በአፋቸው አይዞሩም፣ ከንፈራቸው ደርቆ ነጭ ሆኗል። የዓይናቸው እንባ ከምንጩ የደረቀ ይመስላል። እንደናንተ አይነት ልጅ ከሚሰጥኝ ምን አለ ማንቦ ነበርኩ ብለው ያሉት እንደ እሳት ያንገባግባቸዋል። እናት ሆነው ይህን ያህል በልጃቸው መጨከናቸው የእግር እሳት ሆኖባቸው የእናትነት አንጀታቸው ተቆርጦ ወጥቶ ልጃቸው ላይ መጨከናቸው እናት ባልሆንኩ ሲሉ እርሳቸውን እንዲረግሙ አስገድዷቸዋል። ልጆቻቸው በሕይወት ኖሮ ባይጠቅሟቸውም በመኖራቸው ብቻ ደስተኛ ነበሩ። ዛሬ ግን ያ የለም፣ ብቸኛ ናቸው። አይተው የሚደሰቱበት ነገር እንዳላቸው ነገር የላቸውም። የእርጅና ዘመናቸው በቁጭትና በጸጸት ከማለፍ ውጪ ዞር ብሎ የሚያያቸው አንድም የኔ የሚሉት ሰው የለም። ፈጣሪም ላይ ተስፋ ለማድረግ አቅም የላቸውም። ብቸኝነታቸው ገፎ ሐዘናቸው የሚጋራ ራሱ ፈጣሪ ካላቸው በቀር ሁሉም ከንፈር ከመምጠጥ ውጪ አንዳችም ነገር አያደርጉላቸውም። መርማሪ ፖሊሶች ግራ ተጋብተዋል። የእነሱን እያንዳንዱን ድርጊት ቀድሞ መረጃ ደርሷቸው መረጃ የሚያጠፉባቸው የሐሺሽ አከፋፋዮች ሚስጥር እንቆቅልሽ ሆኖባቸዋል። ከመርማሪ ፖሊሶች መሃል ከበላይ ባለስልጣናት የተለያዩ ሰዎች እጅ እንዳለበት ቢተማመኑም እነማን እንደሆኑ ግን አልታወቀም። ጀሚል እየታከመ ባለበት ሆስፒታል ተገድሏል። ጀሚል የሚታከምበት ክፍል ይገቡ የነበሩ ዶክተሮች፣ ነርሶች፣ እነሱም ለመጠበቅ የተመደቡ ሰዎች ተጠርጥረዋል። ወይዘሮ ሸምሲያ ሆስፒታሉን ድብልቅልቁን አውጥተው በግድ ተይዘው ከወጡ በኋላ እንዳይገቡ ታግደው ከሆስፒታሉ ከተባረሩ በኋላ ነበር ግድያ የተፈጸመው። የጀሚል ሬሳ እየተመረመረ ነው። ነገር ግን በሰውነቱ ላይ ምንም አይነት አሻራ አልተገኘም። በተቀመጡት የደህንነት ካሜራ ላይም አንድም የተለየ እንቅስቃሴ ወይም ምስል አልተገኘም። ይህን ሁሉ ጠባቂ ተቀምጦ ስለ ወንጀሉ አንድም ፍንጭ ማጣታቸው ለመርማሪ ፖሊሶች ትልቅ ራስ ምታት ሆኗል። ተጠርጣሪዎቹን በቁጥጥር ስር ቢያውሉም ምንም ፍንጭ አላገኙም። በፖሊሶቹ መካከል መተማመን ጠፍቷል። የህብረተሰቡ ጫና ይይዛል። እንዴት ይሄ ሁሉ ጊዜ ተመሳሳይ ወንጀል ሲፈጸም እንዴት አላወቃችሁም? የሚለውን ጥያቄ መመለስ ተስኗቸው ወንጀሉ የተጠናና በድብቅ ታቅዶበት እንደተፈጸመ ግልጽ ነው። ነገር ግን ሳሙን አውቀን ወርቁን ግን ማግኘት አካብዷቸዋል። የሐሺሽ አከፋፋዮች ድብቅ ሴራ ከነሱ በስተጀርባ ያሉ ሰዎች ማንነት ማወቅ ለፖሊሶቹ ስውር ቅኔ ሆኗል። ቤንያሚን በተቀመጠበት ውርቸር ላይ በአዛን አላፊ አግዳሚውን ይቃኛል። በትንሽዬ የአጥር ሽቦ በታጠረችው ቤቱ ያለውን ትርምስ በተስፋ መቁረጥ ሆኖ ይመለከታል። ከሐዘንተኛው መሃል አንድ ሰው ወደሱ እየቀረበ ሲመጣ ተመለከተ። ቀልቡን ሰብስቦ የዓይኖቹን እንባ ጠራርጎ በደከመ ፈገግታ ተቀበለው። የእናቱን ሕመም መንስኤ የሚነግረው ብቸኛው ሰው ነው። እናቱ ወይዘሮ ሳሚያ ራሳቸውን ስተው በነበሩበት ወቅት ሆስፒታል ውስጥ ሲያክማቸው የነበረው ዶክተር ነበር። ቢኒ፣ ስለተፈጠረው ነገር በጣም አዝናለሁ። አይዞህ፣ ፈጣሪ ብርታቱን ይስጥህ። አመሰግናለሁ ዶክተር አለ እንባ እየቀደመው። ቤኒ፣ ስለ እናትህ ብዙ ነገር መጠየቅ እንደምትፈልግ አውቃለሁ።
ያኔ ሆስፒታል ውስጥ መድኃኒት እንድትገዛ ከነገርኩ በኋላ እናወራበታለን ብዬ ነበር። አው ዶክተር፣ አው መርበትበት ጀመረ። እናቱን ከመሞት ለመመለስ ባይችል እንኳ ከአደጋ በፊት ሲያሰቃያት የነበረው ህመም ለማወቅ ጓጉቷል። ይኸውልህ ቢኒ፣ የሚሞሪ ነፍሳቸውን ይማረውና ወይዘሮ ሳሚያ ናቸው የሰጡኝ። ምን? አንዳች የማወቅ ጉጉት ውስጡን እየሞቀው ይህ ሆስፒታል ውስጥ ሕክምና እንድናደርግላቸው ከነቁ በኋላ ስልኬን አውጥቶ ድምፃቸውን እንድቀዳ ነገሩኝ ብሎ ሳይጨርስ አይኖቹም ባቀረሩ። ቢንያሚን የእናቱን የመጨረሻ ንግግር ለመስማት ጉጉት ሊገለው ነው። መጠበቅ አልቻለም። በቃ ምንም ልልህ አልችልም። ሁሉንም በዚህ ታገኛለህ። ምናልባት የምትፈልገው ነገር ካለ ልታገኘኝ ትችላለህ። አይዞህ፣ እንግዲህ በርታ በል ብሎ ሚሞሪውን አስረክቦት ተሰናብቶት ወጣ። ቤንያሚን ሚሞሪውን በእጁ እያየ መርበትበት ጀመረ። ሰውነቱ ይንቀጠቀጣል። በድን አካሉ ነፍስ ሲዘራ ይታወቀዋል። የእናቱ የመጨረሻ መልእክት ምን እንደሆነ ለማወቅ ተጣደፈ። ሚሞሪውን ስልኩ ላይ ከፍቶ የጆሮ ማዳመጫ ጆሮ ላይ ሰክቶ ያዳመጥ ጀምር። በደከመ ነገር ግን ውስጡ ፍቅርና ብርታት የተሞላ የእናቱን ድምፅ መስማት ጀመረ። ወለመናውን ነዘረው። የእናቱ ንግግር ሲሰማ ሳያስበው የደስታም የሐዘንም ስሜት ተደበላለቀበት። እንባውን ዘረገፈው። በተለይ ንግግራቸውን ሲጀምሩ ልጆቼ የሚለው ንግግራቸው የሰመርን በሕይወት አለመኖሩ ሹክ እያለው ከእንባው ጋር አንዳች ስሜት ወረረው። ወደ ውጭም ወደ ውስጥም አነባ። ሳግ እየተናነቀው ማድመጡን ቀጠለ። ልጆቼ፣ የኔ ወዳጅ ውዶች፣ አይቼ የማልጠግባችሁ ልጆቼ፣ አጠገቤ ሆናችሁ የምትናፍቁኝ አበቦቼ። ይህን የመጨረሻ ንግግርን ስትሰሙ በሕይወት አልኖርም። እኔን በማጣታችሁ የነገ ሕይወታችሁ እንዳይጠፋልሽ ነገም በተስፋ በደስታ እንድትኖሩልኝ ነው። የመዳኔ ተስፋ መመንመኑን ስረዳ ነው ይህን መልእክት የተውኩላችሁ። ዛሬ ደስተኛ ነኝ። መልእክቴ እናንተ ጋር ደርሷል። አልሐምዱሊላህ። ለምን ገደልካኝ? ለምን ይህን በሽታ ሰጠኸኝ ብዬ አላህንም አልወቅሰውም። ከህመም የበላይ እናንተን ወርቅ የሆኑ ልጆች ሰጥቶኝ እንኳ በወጉ ምስጋና አልደረስኩም። የኔ ውድ፣ በሕይወት እያለው ጥሩ ሰው ሆነ ስኬታማ እንድትሆንልኝ ነበር ምኞቴ። በሕይወት የለችም ብለህ ምኞቴን እንዳትነፍገኝ። ልጆቼ፣ የእናንተ የነገ ሕይወት ከመስተካከል ውጪ ምንም የሚፈልገው ነገር የለም። እህትህን አደራ እኔን ማጣቷን ለደቂቃም እንዳስታውሳት እንዳታደርጋት። ቤንያሚን አቅም አነሰው። ድምፅ አውጥቶ ማልቀስ ጀመረ። የአደራ እህቱ ከሱ ጋር የለችም። ልጆቼ፣ አላህ እናንተን ስለሰጠኝ ሳመሰግነው ኖሬያለሁ። እኔን ከእናንተ ነጠቀ ብላችሁ እንዳታማርሩት። እኔ የቤተሰቦቼ አደራ ነበርኩ። እነሱ ስላልቻሉ ወደ ራሱ መለሰኝ። ደግሞ እኔ የእንደ አደራዎቼ ናችሁ። ከእኔ በላይ አደራ የለም ይጠብቅልኝ አላህ። የእናንተን ነገር አደራ ብዬዋለሁ። አደራ ልጆቼ፣ የአደራዬን ጠባቂ ድንበር እንዳታልፉት። ልጆቼ፣ ነፍስን እንዳትበድሉ፣ ምሕረት እየለመናችሁ ይቅርታ እንዳትነፍጉ። ልጆቼ፣ ይህች ዓለም ለቅቄ ብሄድም በእናንተ ጥሩ ሥራ ሕያው ሆናለሁ። በመልካምነታችሁም እነዳለሁ። ክፉ ብትሆኑ እወቅሳለሁ።
የሰራችሁት ወንጀል ይበቃኛል። የእናንተ ሕይወት መበላሸት መንስኤም ሆኜ ወንጀሌን ከማበዛው ታደጉኝ። ቤንያሚን ይንሰቀሰቅ ጀመር። የእናቱን ያደራ ጠባቂ መውቀሱን አንገበገበው። የተንሰቀሰቀ የመጨረሻው ደቂቃ የእናቱን ንግግር ማድመጡን ቀጠለ። ልጆቼ፣ እናንተ ማለት አንድ የተከፈለ ቅንፍ ናችሁ። በተከፈለው ቅንፍ መሃል ያሻችሁን ማስፈር ትችላላችሁ። ጥሩም ይሁን በጎ፣ ወደዚች ምድር ስትመጡ ይህ ቅንፍ ይከፈታል። በዛ መሃል ስራችሁ ሁሉ ይመዘገባል። ወደማይቀረው ሞት ስትሄዱ ደግሞ መዝገባችሁ በቅንፍ ይዘጋል። በተከፈተው ቅንፍ መሃል ጥሩ ነገር ብታጎድሉ ሕይወትን ትቀጥፋላችሁ። ነገር ግን ነገን ትሸረሽራላችሁ። አደራ በሰው ስቃይ ከሚመጣ ደስታ ተቆጠቡልኝ። ሰው የራበውን ልብ አይዞን ማለትን እንዳትረሱ። የተከፈተውን የሕይወቴን ቅንፍ በሠራሁት ሥራ የቻልኩትን ሞልቼ ይዘጋል። በእናንተ የሕይወት ጉዞ በመልካም ሥራዎቹ አድምቁልኝ። ልጆቼ፣ በተስፋ ድልድይ ሁሉም ይታለፋል። እኔም ነገ ጥሩ ሰው ትሆናላችሁ ብዬ በተስፋ ባለሁበት ፈገግ እላለሁ። ይህንን አደራዬን እንዳትረሱ። አደራ ጠባቂዬንም ሌት ተቀን ከማመስገን እንዳትቦዝኑ። እወዳችኋለሁ። ቤንያሚን እስኪወጣለት አነባ። ተስፋ ያጣ ሕይወቱ በእናቱ ያደራ ቃል ተነሳሳ። በዓይነ ሕሊናው ወይዘሮ ሸምሲያ ታወሱት። በዚህ ሰዓት ሰው የራባቸው ከእሳቸው ውጪ አጣ። የእናቱን ናፍቆት በወይዘሮ ሸምሲያ እናትነት ውስጥ ሊፈልገው ወሰነ። በእናቱ ያደራ ቃል ከጌታውም ከራሱም ጋር ሊታረቅ ለራሱ ቃል ገባ። ነገም በተስፋ ሊኖር እናቱ እንዳለችው በተስፋ ድልድይ ሁሉንም ለማለፍ ተስፋ ሰነቀ። በሕይወት ውስጥ ብዙ የተጀመሩ ነገሮች፣ ያልተቋጩ ነገሮች አሉ። የተስፋ ድልድይ ሁሉንም ያሻግራል። ተሻግራችሁ የአሸሽ ነጋዴዎችን ሴራ ድረሱበት። ተፈጸመ የሚል ነገር የለም። ሕይወት ትቀጥላለች። እኔ ግን አበቃሁ፣ ከዚህ በላይ አልቀጥልም አለና ጸሐፊው አብዱልሐኪም ሰፋ በዚሁ ቅንፍን በቅንፍ ዘጋው። እኔም አብሬ ተከትዬ ቅንፍን አብሬ በዚሁ እኔም ቀንፌ ዘጋሁ። መልካም ቀን፣ መልካም ውሎ ከነ ምሽቱ ይሆንላችሁ። ይህ ምርጥና አስተማሪ የነበረ ታሪክ እንግዲህ ብዙዎቻችን ተምረንበታል ብዬ አስባለሁ። ያላ ባይ ወጣሁ።